ሰላም ጤና ይስጥልን። ውድና የተከበራችሁ የጀግና ጥበብ ቻናል ቤተሰቦች ዛሬ ሶስት የተለያዩ በህይወታችን ላይ ልንጠቀምባቸው የሚገቡ የህይወት መርሆች ዛሬ የምንነጋገር ይሆናል። እኒህን የህይወት መርሆች ማንም በህይወት ሳለ ሊነግራችሁ አይፈልግም። እኛ ዛሬ በእነዚህ ሶስት ነጥቦች ላይ እንነጋገራለን። የመጀመሪያው እኛ ሙሉ ለሙሉ የሰው ልንሆን፣ ሰውም ሙሉ ለሙሉ የኛ ሊሆን አይችልም። ሰዎች በእኛ ላይ ጥገኛ ወይም እኛ በእነርሱ ላይ ጥገኛ ሁነን ስንኖር በሁለታችንም መካከል ክብር አይኖርም። ሰዎችን ሙሉ ለሙሉ የኛ ልናደርግ አንችልም። እኛም የሰዎች ሙሉ ለሙሉ ልንሆን አንችልም። ምክንያቱም በሰው ተፈጥሮ ስንመለከት የሰው ልጅ ብቻውን ነው ገነት ወይ ሲኦል የሚገባው። ስለዚህ ሁሉንም ልታድን አትችልም፣ ወይም ደግሞ ሁሉንም አብረህ ልትጥል አትችልም። ሙሉ ለሙሉ ሰዎችን የራስህ ማድረግ አትችልም። አንተም ቢሆን ሙሉ ለሙሉ ለነሱ ልትሆን አትችልም። ዛሬ ይህንን ርዕስ ይዤ ስመጣ አንድ በህይወት ያስተዋልኩት ነገር ነበር። ሰው እጅግ በጣም ከቤተሰቦቹ ጋር በጣም ይቆራኛል። ባለው በኑሮ ሂደት ውስጥ ስለ ቤተሰቦቹ ብዙ ነገርን ያደርጋል። ቤተሰቦቹም ለሱ ብዙ ያደርጋሉ። ነገር ግን አንዳንድ ነገሮች ከልክ በላይ ሲሆኑ እንመለከታለን። ሁሉም በልክ ይሆን ዘንድ ያምራልና ሁሉንም በልክ ማድረግ መልካም ሆኖ ሳለ፣ ነገር ግን እጅግ በጣም ቤተሰቦችን ከመውደድህ የተነሳ ከቤት እንኳን ራስህን ችለህ ለቀ እንዳትወጣ ትሆናለህ። ይህ ደግሞ በአንተ ላይ ትልቅ ተጽዕኖን የሚያሳድር ተግባር ነው። ቤተሰቦችህ አብረህ ተነፋፍቀህ ትኖር ዘንድ አንተ በውጭ ሆነህ እንድትኖር ያለህ ከነሱ ጋር ትልቅ ቀረቤታ እንዳትችል ያደርግሃል። ይህ ማለት ደግሞ በጣም ለነሱ ቅርብ ስትሆን ለራስህ ግን በጣም ትርቃለህ። ይህን በተሳሳተ መንገድ ብትረዱት መልካም አይደለም። ለምሳሌ ቤተሰቦቻችሁ ጋር ያላችሁ ግንኙነትና ቅርበት መጠንና ገደብ ሲኖረው እጅግ በጣም መልካም ይሆናል። ምክንያቱም በእናንተ ላይ ጉዳት በማያደርስ መልኩ ቤተሰቦቻችሁ ለእናንተ ያስባሉ፣ እናንተም በደንብ ስለነሱ ታስባላችሁ። ይህ በጣም መልካም ነገር ነው። ነገር ግን ቤተሰቦቻችሁ ጋር ያለ ቅርርብ በእናንተ ህይወት ላይ ተጽዕኖ ሊያሳድር አይገባም። እጅግ በጣም ጥብቅ መሆን የለበትም። ምክንያቱም እኛ ሙሉ ለሙሉ የሰው ልንሆን፣ ሰዎችም ሙሉ ለሙሉ የኛ ሊሆኑ አይችሉምና በአንተ በቤተሰቦችህ ፍቅር ከቤተሰቦችህ ጋር በመኖር ቤተሰቦችህ ካንተ የሚፈልጉት ነገር አለ። ትዳር ይዘህ ከቤት ወጥተህ የተሻለ ኑሮውን እንድትመራና የራስህን ቤተሰብ እንድትገነባ። ይህ በጣም ትልቅ መቆራኘት ደግሞ ከዚህ ሊያስቆምህ ይችላል። ስለዚህ አንዳንድ ጊዜ ራሳችንን ልንፈትን ይገባል። በጣም ለሰዎች ያለንን ቅርርብ፣ በጣም ከሰዎች ጋር ያለንን ጥብቅ የሆነ ግንኙነት ልንመረምር ይገባል። መልካም የሆነውን ግንኙነታችንን በጥንቃቄ በመያዝ የከፋው ግንኙነታችንን ደግሞ በማስወገድ ህይወታችን በጥሩ ሁኔታ ልንመራ እንችላለን። ነገር ግን አንድ ነገርን አስታውስ፣ እኛ ሙሉ ለሙሉ የሰው ልንሆን፣ ሰዎችም ሙሉ ለሙሉ የኛ ሊሆኑ አይችሉም። ጀግናዬ፣ ዛሬ ደግሞ ወይም አሁን ወደ ሁለተኛው የህይወት መርህ እናልፋለን። መርሳትን መልመድ አለብህ። መርሳት፣ ሰዎች መርሳት የሚባል ጸጋ ባይኖራቸው ምንኛ በተጎሳቆልን፣ ምንኛ እብድ በሆንን ነበር።
እስከዛሬ ሰዎች በእኛ ላይ ያደረሱት መልካም ያልሆነ ተግባር እኛም በሰዎች ላይ ያደረግነው መልካም ያልሆነን ተግባር ባንረሳ ውስጣችን እጅግ በመታወክ ለእብደትና አእምሮ ለማጣት እንዳረጋለን። ስለዚህ ወዳጄ ያደረካቸውን ነገሮች በሙሉ መልካምም ይሁኑ ጥሩ መርሳት መልካም ነው። መጥፎም ከሆነ ለወደፊትህ ህይወትህ አሻራና ጠባሳን እንዳያሳድርብህ ለመጠንቀቅ፣ መልካምም ከሆነ ደግሞ ለወደፊት ስኬትህ የዛሬ መተማመኛ ሆኖ እንዳያስቀርህና እንዳያስርህ መጠንቀቅ ተገቢ ነው እጅግ በጣም። ስለዚህ መርሳትን የህይወትህ አንዱ መርህ አድርገህ ልትከተለው ይገባል። ነገር ግን ሰዎች በህይወት ሳለን ይህንን ትምህርት አያስተምሩንም ወይም አይነግሩንም። ምክንያቱም በትምህርት ቤትም ባሳለፍናቸው ጊዜያት እነዚህ ትምህርቶች አልተማርንም፣ ወደፊትም ደግሞ አንማራቸውም። ምክንያቱም አንተ በህይወት ወጥተህ የምትማራቸው የህይወት ህጎች እንጂ በትምህርት ቤት ካሪኩለም ውስጥ ተቀርጸው የወጡ ትምህርቶች አይደሉም። ስለዚህ መርሳት የሚለውን ትልቅ ትምህርት ለህይወትህ ገንዘብ አድርገህ ትጠቀምበት ዘንድ ወዳጄ እመክርሃለሁ። ወደ ሶስተኛው እንለፍ። መናፈቅ አለብህ። ሁሌም ሰዎች ሁሌ የሚታይን ነገር የመናቅ አባዜ ተጠናውቷቸዋል። ይህ ማለት ሁልጊዜ በተደጋጋሚ የምትመለከተውን ሰውዬ እና የማትመለከተውን ሰውዬ ያለህ ክብር እኩል ነውን? በጭራሽ። ሁልጊዜ በተደጋጋሚ ለምታየው ሰው ሰላም እንኳ ቢልህ ደንታም አይኖርህም። ዝም ብለውም ልታልፍ ትችላለህ። ነገር ግን ከስንት አንዴ የምታገኘውን ሰው ቁመህ ብዙ ሰዓታት ልታወራው ትችላለህ ከሰላምታ አልፎ። ስለዚህ ሰዎች አንተን እንዳይነቁህና በመኖር መካከል ስታልፍ ሰዎች ለአንተ ክብር እንዲኖራቸው አንተ መጥፋት መናፈቅ አለብህ። ነገር ግን አንዳንድ ጊዜ ደግሞ መናፈቅ መረሳትን ያስከትላልና መናፈቅን መቼ መጠቀም እንዳለብህ የምታውቅ ብልህ ሰው ልትሆን ይገባል። ወዳጅ በህይወት ስትኖር መናፈቅ እጅግ በጣም ትልቅ እና ያልታወቀ የመኖሪያ ህግ ወይም እውነት ነው። እውነት እልሃለሁ፣ አንተ በቅርብህ የምታየውን ዘመድህን ነው ወይስ በሩቅ ላለ ዘመድ ነው ትልቅ የሆነ ናፍቆትና ፍቅር የሚያድርብህ? ስለዚህ ሰዎች እጅግ በጣም ቅርብ ለሆኑ ሰዎች ከመተያየት በጣም የበዛ ጊዜ የተነሳ ሰዎችን ለመናቅ ለመሰለቻቸት እጅግ በጣም በርን ይከፍታል። ስለዚህ ከዛሬ ጀምሮ አንተ በህይወትህ እነዚህ 3 ቁልፍ ነገሮችን ልትተገብር ይገባል፣ ማወቅ አለብህ። የመጀመሪያው እኛ ሙሉ ለሙሉ የሰው ልንሆን፣ ሰዎችም ሙሉ ለሙሉ የኛ ሊሆኑ አይችሉም። ሁለተኛው መርሳትን መልመድ መቻል አለብህ። በሶስተኛ ደረጃ መናፈቅ አለብህ ወይም ተናፋቂ ልትሆን ይገባል። ወዳጄ እነዚህ 3 ነገሮችን ለህይወትህ ገንዘብ አድርገህ መያዝ ከቻልክ የወደፊት ህይወትህ ያማረ የተዋበ ከሰዎችም ጋር ያለህ ግንኙነት የጠነከረ የወዳጅነትና የተከበረ ይሆናል። እስከዚህ ሰዓት ቪዲዮውን ስለተመለከትክ እጅግ በጣም አመሰግናለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆን ጋበዝኩ።